የአጋጣሚ ሕይወት ክፍል 2 ልብ አንጠልጣይ ታሪክ። ደራሲ ፊደል፣ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እውነት ለመናገር በጣም አዝኛለሁ፣ ተጸጸትኩ። ለካ አባቴ የሞተው በእኔ ምክንያት ነው አልኩኝ። ለካ ፈጣሪ ማንነቴን፣ ምንነቴን፣ ፈጣሪ በዙሪያ ያሉትን የሚወዱኝን ሁሉ መርሳቴን ተመልክቶ ሊያስተምረኝ ነው አባቴ መስዋዕት የሆነው ብዬ አሰብኩ። በቀጣዩ ቀን ማለትም ለአባቴ 40 ቀን ላይ ከምገልጸው በላይ በጣም ብዙ ሰው ነበር የመጣው። ሁሉም ወደ እኔ እየመጡ በርቺ፣ እሺ፣ አይዞሽ ይሉኛል። ፊታቸው ላይ ስታዛዝን የሚል ነገር ይነበባል። አባቴ ክብር ያለው ሰው እንደሆነ ገባኝ። ለካ እኔ ብቻ ነኝ የማላከብረው ብዬ አሰብኩ። አሁንም ጸጸት ብቻ። ግን ለራሴ ብዙ ነገር ቃል ገባሁ። ሁሉም ገብተው ተቀመጡ። ነፍስ ይማር እያሉ ቀማምሰው ወጡ። ዘመዶቻችን ብቻ ቀሩ። ሐዘን ላይ ብቸኝነት በጣም የሚያስጠላ ነገር ነው። ከ7ቱ በኋላ ሁሉም ይሄዳል። ከዛ ተመልሶ ለ40 ይመጣል። እንደዛ ነው። ብቻ በፈጣሪ ፍቃድ እንጽናናለን። ሁሉም ሄዱ። እውነት ለመናገር የአባቴ ወንድሞችና ቄሶች እየመጡ ይጠይቁናል። የአባቴ ወንድሞች ሲመጡ አስቤዛ ምናምን ይዘው ሲሄዱ ደግሞ ትንሽ ትንሽ ብር ይሰጧታል። ለኛ ግን ብዙ ነበር። እንደዚህም እንደዛም እየተባለ ኑሮ ከተባለ መቃብር ይሞቃል አይደል የሚባለው። ያለ አባቴ 6 ወራት ቆየን። እናቴ ከሐዘኑ በላይ ጭንቀት አከሳት፣ አጠቆራት። አሁን ላይ ግን ሕይወት በጣም እየከበደችኝ ነው። አላውቅም። ቤት ውስጥ ቁጭ ብዬ ስውል አይምሮዬ ተረብሾ ነበር። የሚያስጠላ ሕይወት ውስጥ እንዳለሁ አውቃለሁ። ግን ምን አማራጭ አለን? ዝም ብሎ መኖር ብቻ ሆነ። የሆነ ቀን በጠዋት ተነስቼ ተጣጥቤ የኔ የዋህ አባት ከሚገዛልኝ ረጃጅም ቀሚሶች ውስጥ ጥቁር ቀሚስ መርጬ የለበስኩና ራሴ ላይ ሻርፕ ቢጤ ጣል አድርጌ ከቤት ወጣሁ። እውነት ለመናገር የት ልሄድ እንደሆነ አላውቅም። ብቻ ዝም ብዬ እሄዳለሁ። ድንገት የአባቴ ቀብር የተፈጸመበት አባቴ ይቀድስበት የነበረው ቅድስት ቤት ደረስኩ። ወደ ውስጥ መግባት ፈራሁ፣ አፈርኩኝ። እድሜን ሙሉ ደጇን ላለመርገጥ ሰበባ ሰበብ ስሰበስብ ቆይቼ አሁን እንደ ቆምኩኝ እምባዬ እንደ ጉድ ጎረፈ። የሚቆም የማይመስል እምባ ይወርዳል። ሳላስበው ከኋላዬ ትከሻዬን ነካ አደረጉኝ። ከራሴ ጋር ስላልነበርኩ ደንግጬ ቀና አልኩኝ። ድንጋጤውንም ትከሻዬን መነካቱንም ረስቼው ልቤ ላይ የሆነ ስሜት ተሰማኝ፣ ነዘረኝ። በሆነ መንገድ ደግሞ ደስታ ተሰማኝ። አይዞሽ አይዞሽ ልጄ አትደንግጪ ብለው እጄን አነሱ። የአባቴ ጓደኛ ናቸው። አብረው ነበር ማህበር የሚጠጡት፣ አብረው ነበር የሚቀድሱት። ቀርቤ ባላውቃቸውም በአይን አውቃቸዋለሁ። እንዴት አደርሽ ልጄ አሉ። እናትሽስ በረታች? አንቺስ በረታሽ አሉ። ደህና ነኝ፣ እየበረታሁ ነው አልኳቸው። ምን ያህል እንደተቀየርኩ አዩኝ። ወደ ውስጥ አትገቢም? የልብሽን ነግረሻት ትውጫለሽ አሉ። አፈርኩኝ። ይሄን ሁላ ጊዜ ክጃት አሁን እንዴት በአንዴ ልለምናት አልኳቸው። አይ ልጄ ሁላችንም እኮ እንደዚያው ነን። ለምን ይመስልሻል? ደስ ሲለን ወደ የምንወደው ሰው ወይ ወደ መዝናኛ፣ ስንከፋ ወደ ሃይማኖት ቦታ የምንሄደው ለምን ይመስልሻል አሉ። እውነታቸውን እኮ ነው። ለምንድን ነው? እዚህ ምድር ላይ ከፈጣሪ በቀር ማን ንጹሕ ልብ አለ ብለሽ ነው? በይ ተነሽ አሁን ነይ አውሪያት፣ ግን ከልብሽ ይሆናሉ። ሻሼን ከጭንቅላቴ ላይ ፈትቼ ለበስኩትና አንገቴን ደፍቼ ወደ ውስጥ ገባሁ። ስሯ ሄጄ ድፍት አልኩኝ። ከልብ ያለቀስኩ። ይቅርበኝ አልኳትና ለብዙ ደቂቃዎች እያለቀስኩ አወራኋት። መጨረሻ ላይ የልቤን መሻት ፈጽሚልኝ አልኳት። የአባቴን የዘወትር ጸሎት ስጨርስ ወደ እሳቸው ሄጄ አመሰግናለሁ ብዬ መስቀል ተሳልሜ
የአባቴ መቃብር ጋር ሄድኩኝ። ከዚህ በኋላ ጠንካራ ሆናለሁ፣ አላለቅስም፣ ሰላም ብዬው የልቤን አውርቼ ብቻ እመለሳለሁ ብዬ ነበር የሄድኩት። ግን ልክ ፎቶውን የመቃብር ግድግዳ ላይ ተለጥፎ ሳየው አቅም ያጥረኛል። ልቤ በአፌ ልትወጣ ደረሰች። እንደተለመደው እምባዬ ያለማቋረጥ ተዘረገፈ። ደግሞ የተለጠፈው ፎቶ 42ኛ ዓመት ልደቱን እናቴ አክብራለት መጨረሻ ላይ በእኔ ስልክ ያነሳሁት ፎቶ ነበር። ፈገግ በል ብዬ አንስቼው ወደ እናቴ ስልክ ልኬላት፣ እሷ ደግሞ በትልቋ አሳጥባ በመስታወት ፍሬም ፊት ለፊት የቤታችን ግድግዳ ላይ የተሰቀለ ፎቶ ነው። እንደ አዲስ መቃብሩ ስር ተደፍቼ ስቅስቅ ብዬ አለቀስኩ። ፊቴ ቀይ ስለነበር ትንሽ ሳለቅስ ፊቴን ያቃጥለኛል። አሁን ላይ ግን የፊቴ ማቃጠል አይሰማኝም። ምክንያቱ ደግሞ መልሱ ግልጽ ነው። መቃብሩ ላይ ተደፍቼ ለረጅም ሰዓት ሳለቅስ እንደነበር ትዝ ይለኛል። ድንገት ስነቃ ለካ በዛው መቃብሩ ላይ እንደተደፋው እንቅልፍ ይዞኝ ሄዷል። ከቤት የወጣሁት ጠዋት 2 ሰዓት ከ8 ደቂቃ ላይ ነበር። አሁን ስነሳ ከእጄ የማትወልቀው የአባቴ ሰዓትን ሳይ 9 ሰዓት ሆኖ ነበር። ክውን ያልኩት አባቴ ከተለየ ቀን ጀምሮ ስርዓት ያለው እንቅልፍ ተኝቼ አላውቅም። ሌሊት ወይም 9 ሰዓት ላይ ነበር። አንዳንድ ቀን ከማዬ ጋር ቁጭ ብለን ስናወራ እናድራለን። ስናወራ ግን የምር ይህን የእናት ፍቅር ሳላገኝ ማደጌ እንዲቆጨኝ ታደርገኛለች። ለካ እናቴ ትወደኝ ነበር እላለሁ። ከኔ በላይ እሷ በጣም ተጎድታለች። ስልኬን ስከፍተው እማ 7 ጊዜ ደውላ ነበር። ጠዋት ምንም ሳልላቸው ስለወጣሁ እንደምትጨነቅ እርግጠኛ ነበርኩ። ደንግጬ ደወልኩላት፣ አታነሳም። ደግሜ ደወልኩ፣ አሁንም አታነሳም። አእምሮዬ ላይ ብዙ ነገር መጣብኝ። መሲጋ ደጋግሜ መደወሌ፣ ከዛ በኋላ የተፈጠሩት ነገሮች በአእምሮዬ ተመላለሱ። ክው ብዬ ከተቀመጥኩበት ተነስቼ የአባቴን ፎቶ ስሜ እየሮጥኩ ወደ ቤት ሄድኩ። አደራ ክፉ ነገር እንዳታሰማኝ አምላኬ ብዬ ከተንበረከኩበት ልነሳ ስል አዞረኝ። ልቤ መምታት ጀመረ። እንደዚህ ካደረገኝ ሁልጊዜ ራሴን እስታለሁ። አሁን ግን አይሆንም እያልኩ እያለቀስኩ መልሼ ተንበርክኬ ጸሎት ማድረግ ጀመርኩ። ወዲያው ወደ ራሴ ተመለስኩ። ክፉ ወሬ እንዳታሰማኝ አምላኬ እያልኩኝ እየሮጥኩ ወደ ቤት ሄድኩ። ስመጣ ከመቼው እንዳደረስኩ ያላወቅኩት መንገድ፣ ስመለስ እንደ ማቱሳላ እድሜው ረዘመብኝ። ሩጫ ይሁን እርምጃ የሚባለው ባላውቅም በልቤ ብዙ ነገር እያሰብኩኝ እንደምንም ደረስኩ። ቁልፍ ይዤ ስለነበር ከፍቼ ወደ ቤት ስገባ እናቴ ተኝታለች። ወንድሜ ደግሞ ቤት ውስጥ የለም። ምን ያህል እንደደነገጥኩ መናገር አልችልም። ቤቱን በኃይለኛ ስለሆነ የከፈትኩት ድንግጥ ብላ ተነሳች። ምን ነው ልጄ አለችኝ፣ ልክ እንደኔ ደንግጣ። አይ ምንምማ ወንድሜ የት ነው አልኳት። ወደ መታጠቢያ ክፍል እየሄድኩ ሊጫወት ወጣል አለችኝ። እሺ ብዬ ፊቴን ታጠብኩ። በጣም ያቃጥል ነበር። ራሴን ውጥር አድርጎ ይዞኛል። እናቴን ማስጨነቅ ስላልፈለግኩኝ እንደተለመደው የውሸት ፈገግታ እያሳየሁ እማ ትንሽ ልተኛ አልኳት። ወደ መኝታ ቤት እየገባሁ ልጄ አባትሽ ጋር ሄደሽ እንደነበር አይደል እንደማቀው አለችኝ። ከአንገቷ ጎንበስ ብላ እንባዋን ለመቆጣጠር እየሞከረች አልሄድም ብያት ነበር፣ ግን መዋሸት አልፈለግኩምና ሁሉን ነገር ነገርኳት። እንቅልፍ እንደወሰደኝ ስነግራት ማልቀስ ጀመረች። እባክሽ ልጄ ለእኔና ለወንድምሽ ታስፈልጊናለሽ፣ ዳግመኛ እንደዚህ አይነት ነገር እንዳታደርጊ፣ ትለከፊብኛለሽ፣ እባክሽ ልጄ ብላ አለቀሰች። እሺ በቃ አልደግመም ይቅርታ ብዬ አቀፍኳትና እንደለመድነው ተቃቅፈን ማልቀስ ጀመር። ትንሽ ከተላቀስን በኋላ ቁጭ በይ ምግብ ያለችና ወደ ማዕድ ቤቱ ገባች። በጠዋት ስለወጣሁ ምንም አልበላሁም። እውነት ለመናገር እርቦኝ ነበር እና ሩዝ በዳቦ ሰጠች። በልቼ
ወዲያው ተኛሁ። ሌሊት 8 ሰዓት ላይ የተነሳሁና የነጋ መስሎኝ ነበር። አንዴ ከነቃሁ ድጋሚ መተኛት አልችልም። እናቴና ወንድሜን ላለመቀስቀስ እዛው ስገላበጥ ቆየሁ። ከራሴ ጋር ለብዙ ሰዓት አወራን። ብዙ ነገር ቃል ተገባባን። መንጋት አይቀርም እንደምንም ነጋ። ዛሬ ተነስቼ ቁርስ ልስራ እስኪ ብዬ ታጥቤ ማዕድ ቤት ገባሁ። ዕቃዎቹን ስከፍት ትንሽ ምስርና ትንሽ ሩዝ ነው ያለው። ይህንም አልሰራም ብዬ ከቤት ወጥቼ ወደ ሱቅ ሄድኩ። በሕይወቴ የማልወደው ነገር በብድር ሽንኩርትና እንጀራ ገዛሁ። ነገ ሰጥሻለሁ አልኳት። ከየት አምጥተሽ አትሉኝ? አላውቅም ብቻ አመጣለሁ አልኳት። መጀመሪያ ላይ እንደነገርኳችሁ አባቴ ሁሉም ያከብሩትና ይወዱት ስለነበር እሺ ችግር የለውም የምትፈልጊውን ውሰጂ አለችኝ። ግን እኮ ምንም እንደሌለን ከየትም እንደማላመጣው ታውቃለች። ብቻ አመሰግናለሁ ብያት ቤት ሄጄ ፍርፍር ሰርቼ ሻይ አፈላልቼ አቀረብኩ። በነገራችን ላይ ስኳር፣ ዘይትና በርበሬ ሰው ለጥየቃ ሲመጣ ይዘውልን ስለመጡ ነው። ካቀራረብኩ በኋላ እናቴና ወንድሜን ቀሰቀስኳቸው። አባቴ ከተለየን በኋላ ወንድሜ ከእናቴ ጋር ነው የሚተኛው። እሷ እንጂ እኔ ቀስቅሻት ስለማላውቅ ደንግጣ ምን ነው ልጄ አለችኝ። ምንም እማ ተነሱ ቁርስ እንብላ አልኳት። በጣም ነበር ደስ ያላቸው። ወንድሜ ምግብ መስራት ትችያለሽ እንዴ ብሎ ቀለደብኝ። እናቴ ስትስቃየዋት ታጠቡና ኑ ብያቸው ቁጭ አልኩኝ። ከዛም ቁርሳችንን መብላት ጀመርን። ቀኑ ደስ የሚል ነበር። ቁርስ ከበላን በኋላ አንድ የማደርገው ነገር አለ ብያቸው መኝታ ቤት ገብቼ አባቴ የ19 ዓመት ልደቴን ሳከብር የገዛልኝን ጥቁር ሰማያዊ የማትባል ረጅሟን ቀሚሴን ለብሼ ፀጉሬ አስተካክኜ ከቤት ልውጣ ስል ወንድሜ እህቴ ዛሬ አምሮብሻል፣ የት ልትሄጂ ነው አለኝ። ባል ፍለጋ ብዬው ተሳስቀን በሉቻው ቶሎ እመለሳለሁ ብያቸው ከቤት ወጣን። እናቴ ልታስጨንቀኝ ስላልፈለገችኝ ዝም ብላ ሰላማዊ ልጄ አለችኝ። በመጀመሪያ ወደ እምነት ቦታ ሄድኩ። ከዛም የነገርኩህን አደራ ብዬ ጸሎት አድርጌ ወጣሁ። አባቴን ሰላም ብዬው ስሜው ሄድኩኝ። ቀጥ ብዬ ሄዳለሁ። እንዳለፈው ቀን ግን የት እንደምሄድ አላውቅም። ብቻ ዝም ብዬ ሄዳለሁ። ብዙ ሰዓት መሬቱን ከማየት የተነሳ አይኔ ራሱ ሳይሰለቸው አይቀርም። ሁለታችን ብቻ እየተያየን ሚስጥር የምናወራ ይመስል ነበር። ለረጅም ሰዓት ከመሬቱ ጋር ከተያየን በኋላ ቀና ስል የሆነ ነገር አይኔ ውስጥ ገባ። አባትና ልጅ ናቸው። ከዛም በ25ቶች ዕድሜ የሚገመት ነው። አባትየው ጋቢ ለብሰው ልጁ ጫማቸውን ተንበርክኮ እያሰረላቸው ነው። በጣም ቀናው፣ በጣምም ተመኘው። ምን አለ እኔም ለአባቴ እንደዚህ ባደርግለት ኖሮ፣ ምን አለ አሁን በሱ ቦታ ሆኜ እኔ ብሆን የአባቴን ጫማ ያሰርኩት ብዬ ተመኘው። ሄጄ ልሰርላችሁ ማለት አማረኝ። ለካ እነሱን እንደሚጠብቅ ሰው ከፊታቸው ግትር ብዬ እያየኋቸው ነው። የልጁን ፊት አላየሁትም ነበር። ጫማቸውን አስሮ ጨርሶ ቀና አለ። ደነገጥኩ። አዲስ ገጠመኝ። ለምን እንደሆን ግን አላቅም። ክው ብዬ ልጁ ላይ ያፈጠጥኩበት። እሱም አየኝ። ቆንጆ የሚለው ቃል አይገልጸውም። የሚያምር ቸኮሌት ከለር አለው። የወንዱ አቋም አለው። ኮስተር ብሎ ነበር። አባትየው ቀና ብለው አዩኝ። ድንግጥ አልኩና ከተኛሁበት ነቃሁ። ልጁ ድንጋጤን አይቶ ፈገግ አለ። ጥርሱ ድርድር ያለ ነው፣ ሲያምር። ዞሮ አባቱን እጁን ያዘና በቆምኩበት መንገድ መጡ። ወዲያው ምንም እንዳልተፈጠረ መልሼ ከሚስጥረኛዬ መሬት ጋር እየተፋጠጥን ቀጥ ብዬ መንገዴን ቀጠልኩ። ሲያምር ታድሎ አባትም አለው። ደግሞ ቁመቱ ያምራል። እንዴት ግን ምን አገባኝ? ይሄኔ እኮ የልጆች አባት ነው። ይህስ ቢሆን
ምን አገባኝ እያልኩ መንገዴን ቀጠልኩ። አስፓልት ዳር ነበርኩና አዲስ ነገር ካገኘሁ በዛኛው አስፓልት ልሂድ ብዬ ልሻገር ስል እህት የሚል ድምፅ ሰማሁ። ወዲያው ልጁ ይሆን ብዬ የደስታ ድንጋጤ ተሰማኝ። ወዲያው ለራሴ ተረጋገረ ብዬ ምንም እንዳልተደሰተ ኮስተር ብዬ ዞርኩ። ልጁ ነው። እኔን ነው አልኩኝ፣ ሳቄ እንዳፈነኝ። አዎ አንቺን ነው፣ አንድ ነገር ላስቸግርሽ አለኝ። ምን ነበር አልኩኝ ለመኮሳተር እየሞከርኩ። ስልክ አስደውይ አለኝ። አባቱን የት አደረጋቸው ብዬ ዞር ስል አንድ ካፌ ውስጥ ቁጭ ብሎ አየኋቸው። ካርድ የለውም አልኩት አጉል ስኮራ። ችግር የለውም ሚስኮል አደርግልኝ አለኝ። እድሌን ለምን እገፋለሁ? ስልኬን ሊቀበል ፈልጎ ቢሆንስ አልኩና ለራሴ ደውልሽ ብዙ እንዳታወራ አልኩትና ስልኬን ከፍቼ ሰጥቼው እጅ በደረት አድርጌ ፊቴን አዞሬ ቆምኩ። ወዲያው ይሄው አመሰግናለሁ እንገናኛለን ብሎ እየሮጠ አባቱ ጋር ሄደ። እውነት ለመናገር ዝም ብሎ ደስ አለኝ። እንዳሰብኩት ነው ማለት ነው ብዬ አስፓልቱን ልሻገር ስል ስልክ ይጠራ። የማላውቀው ቁጥር ነው። እሱ ነው በቃ ብዬ ምንም እንዳልገባው ሆኜ አነሳሁት። ሄሎ አቤት ማን ልበል የሚል ድምፅ ሰማሁ። የእናቴ ወንድም ብቻ ነው የሚመስለኝ። አጎቴ አልኩኝ። አንቺ ጦጣ የት ሄደሽ ነው? ቤት ስመጣ አጣሁሽ። መጣሁ አጎቴ ብዬ ተመልሼ ወደ ቤት እየፈነጠስኩ መራመድ ጀመርኩ። ልጁ ካፌ ውስጥ ስለሆነ እሱን ላለማየት አንገቴን ደፍቼ መሄድ ጀመርኩ። ድጋሚ ተደወለ። ሴቭ ያልተደረገ ቁጥር ሳየው ዝም ብዬ አንስቼ አቤት አጎቴ አልኩኝ። የት ለመሄድ ነው እንደዚህ የምትሮጭው? የሚል ቆንጆ ድምፅ ሰማሁ። ደንግጬ ዘጋሁትና በፍጥነት ወደ ቤት ሄድኩኝ። ዛሬ ደስ የሚል ቀን እንደሆነ ጠዋት ነው ያወቅኩት። ቤት ስገባ ቤቱ ፏ ብሎ ተጸድቷል። የምግብ ጠረጴዛው ላይ ፍራፍሬ ተቀምጧል። እናቴ አምሮባታል። ጥቁር ሻሽ ለብሳለች። ወንድሜ ቁጭ ብሎ ስልክ እየጎረጎረ ነው። አጎቴ ሰላም አትይኝም እንደ እኔ ጦጣ አለኝ። ከእናቴ በላይ እሱን ነበር የምቀርበው። አጎቴ ብዬ ሄጄ አቀፍኩት። ኢትዮጵያ ውስጥ ስላልነበር የአባቴ ሞት ቢሰማም አልመጣም ነበር። አጎቴ ሰማህ አይደል ብዬ ስቅስቅ ብዬ አለቀስኩ። አቀፈኝና እረፊ ነፍሱ ትረፍበት አለኝ በቁጣና በሐዘን በተደበላለቀ ድምፅ። እምባዬን ጠራርጌ ከእቅፉ ወጣሁና እንኳን ደህና መጣ ቁጭ በል ብዬው አጠገቡ ተቀመጥኩ። ወዲያው ግን ወይኔ ጉዴ ምንድነው ምግብ የምናቀርብለት? ለነገሩ ጠዋት ባስቀረሁት እንጀራ ፍርፍር እሰራለታለሁ። ግን እኮ ምሳ ሰዓት ነው እያልኩኝ እያሰብኩ ሳለ እናቴ ተነስታ ወደ ኩሽና ገባች። ወዲያው ትላንት ባለ ሱቋ የፈለግሽውን ሰጪ ችግር የለም ያለችኝ ትዝ አለኝ። እናቴ ምን እንደምትፈልግ ልጠይቃት ወደ እሷ ልሄድ ስነሳ የሚ ብቻዬን ትተሺ የት ልትሄጂ ነው አለኝ። በነገራችን ላይ ስሜን ለማሳጠር ነው የማርያምን ወደ የሚ ቀየረው። እሺ ብዬ ቁጭ አልኩ። እሱ ያወራል፣ እኔ ተጨንቄያለሁ። እናይ ቀፊኝ እናይ እስኪ ብሎ አቀፈኝ። ግንባሬን ስመው ለቀቀኝ። እንባዬ እየመጣች እንደሆነ ይሰማኛል። እሷ ደግሞ ማቆሚያ የላትም። ሁሉም ነገር አባቴን እያስታወሰኝ ነው። አባቴ ሁሌ ግንባሬን ይስመኝ ነበር፣ ግን አንድ ቀን መልሼ ስሜው አላውቅም። ሲስመኝም የደስታ ስሜት ተሰምቶኝ አያውቅም። መልሼ ልስመው ፈልጌም አላውቅም። እንደውም ሳስበው የታሪኬን ርዕስ ጸጸት ብላችሁ ይሻለኝ ነበር። ብቻ ግን እንባዬን ለመቆጣጠር ሞክሬ ቀና ስል እናቴ እንጀራ በቁርጥ ማቅረቢያ ውስጥ ታቀርብ አየኋት። ጭራሽ ደግሞ ተመልሳ ገብታ የወጥ ሳህኖችን ማምጣት ጀመረች። ውስጡ ምን እንዳለ ባላውቅም በድንጋጤና በደስታ ጭምር በስንት መከራ የመለስኳትን እንባዬን አመለጠች። አጎቴ እረፊ ብሎ አቀፈኝ። አባቴን ካጠነው ጀምሮ ሆደ ባሻ ሆኛለሁ።
በሆነ ባልሆነው እከፋለሁ፣ ዝም ብዬ አለቅሳለሁ። በፊት ላይ እንኳን ላለቅስ ይቅርና ሰው ሲያለቅስ ራሱ እሳደብ ነበር። ለካ የሰው ልጅ ውስጡ ካልተጎዳና ካላዘነ እንባ አይወጣው። ግን እኮ የሰው ልጅ ሁሉም በሆነ ባልሆነው ያለቅሳል። እና ሁሉም የሰው ልጅ ውስጡ ተጎድቷል ማለት ነው እንዴ? ከዛን እናቴ መጣ ሳመችኝና ተነሽ ታጥበሽ ነኝ ፍጠኝ አለችኝ። እንባይን ጠራርጌ መታጠቢያ ቤት ገብቼ ፊቴንና እጄን ታጥቤ ወጣሁ። ከዛን ልክ እንደ ድሮ ቆንጆ ቆንጆ ምግብ በላን። ግን እንጀራው እየተገዛ ነው። ሳረሳው ልንገራችሁ፣ በጣም ደስ ብሎኛል። ቀና ብዬ ተመስገን አልኩ። በላልተን ከጨረስን በኋላ እማ ቡና ማቀራረብ ጀመረች። እኔ ላፍላ ስላት አይ ቁጭ በይ አንቺ አለች። እሺ ብዬ ከአጎቴ አጠገብ ተቀመጥኩ። ቴክስት ገባልኝ። ሰላም ደረሽ ይላል። ልጁ ትዝ አለኝ። ትኩረት እንዳልሰጠሁት ለማስመሰል ማን ልበል ብዬ መልሼለት ስልኬን ላስቀምጠው ስል በቀጥታ ደወለ። ክውን ያልኩት ድንጋጤ ፊቴ ላይ ይታያል መሰለኝ። ምን ነው ልጄ አለችኝ እናቴ። እረ ምንም ብያት ስልኬን ዘግቼ አስቀምጥኩት። ይሄ ሞጥሟጣ ወንድሜ ጠዋት ባል ፍለጋ ልሄድ ነው ያልሽኝ የምርሽን ነው እንዴ እህቴ አለኝ። የምርሽን ነው እንዴ እህቴ ሲለኝ እንደ ማፈር ብዬ አንገቴን ስደፋ አጎቴና እናቴ ከወንድሜ ጋር ተደርበው ቀለዱብኝ። ተመስገን ልጄ ለዚህ በቃችልኝ ተመስገን። እሰይ አለች እናቴ። ለምኑ ነው? ምን ተፈጠረ? መሽኮርመሙን ትቼ እረ ተረጋጉ ስሙን ራሱ አላውቀውም ብዬ የተፈጠረውን ነገርኳቸው። ይሁን ልጄ ሁሉም ነገር የሚጀምረው በአጋጣሚ ነው አለችኝ እናቴ። አሁን እንደዚህ አይነት ነገር ውስጥ የምገባበት ጊዜ አይደለም እማዬ። ምን ሆነሻል አልኳት። አይ ልጄ አትሳሳች አለች። በነገራችን ላይ ፈጣሪ የሆነ ነገር ሊሰጣችሁ ከፈለገ የሚሰጥበትን ሁኔታና ሰዓት፣ ጊዜ፣ ቦታ ማንም ማወቅ አይችልም። ስለዚህ በሁሉም አጋጣሚ በተሰጠን ነገር ሁሉ አመስጋኝ መሆን አለብን። የተሰጣችሁን ነገር ሁሉ ተመስገን ብላችሁ አሳልፉ። ሁሉም ለበጎ ነው የምትለዋ ቃል ውድ እንደሆነች ማስታወስ ፈልጋለሁ። ከነሱ ጋር ስንከራከር ድጋሚ ደወለ። ሂጂ ውጭና አውሪ አለኝ አጎቴ። እሺ ብዬ ወጥቼ ስልኩን አነሳሁት። ሄሎ አልኩት። አቤት ኮስተር ብዬ አውቀሽኛል አይደል? ቆንጆ የሚያምር ድምፅ። አዎ አጭር መልስ። ልዑል እባላለሁ። በህይወቴ የምወደው የወንድ ስም ቢኖር ልዑል ነው። ድንግጥ አልኩ። እውነቱን ለመናገር ከሆነ የወደፊት ባሌ ይሆን ብዬ አመንኩኝ። እሺ እኔ ማርያም አልኩት። በእርግጠኝነት ሳቄ እንዳፈነኝ ያስታውቃል። ውይ ታድለሽ፣ ስምሽ በጣም ነው ደስ የሚለው፣ የምወደው ስም ነው አለኝ እየሳቀ። አመሰግናለሁ፣ ያንተም የምወደው ስም ነው አልኩት። ቀጥታ ወደ ገደለው ገባ። ፍቅረኛለሽ ብሎኝ እርፍ አለ። ምኑ ፈጣጣ ነው ሆ ብዬ አይ የለኝም። ምን ነው አልኩት። ወደ ሌላ ሙድ ሳልገባ ብዬ ነው፣ በኋላ እንዳንጎዳዳ አለኝ። ጥሩ ሐሳብ ነው። እሺ ሻይ ልጋብዝሽ አለኝ። ነገ እንገናኛለን። ሰላም አል ብዬ ስልኩን ዘጋሁትና ወደ ቤት ልገባ ስል ወንድሜ ከፊቴ እየሮጠ ሲገባ አየሁት። እየሳኩኝ ወደ ቤት ስገባ ምንም እንዳላደረገ ገብቶ ከአጎቴ ጎን ቁጭ ብሏል። አንተ ጦጣ አይቼሃለሁ እሺ አልኩት። ካየሽኝማ ላውራ። እማዬ የልጁ ስም እህቴ የምትወደው ስም ነው። እህቴ የምትወደው ደግሞ ልዑል የሚለውን ስም ነው አይደል እህቴ አለኝ። ከዛ ያወራነውን ሁሉ ነገርኳቸው። በዚህ ዓመት እናቴ ላይ ለመጀመሪያ ጊዜ የእውነት ፈገግታ አየሁኝ። በጣም ደስ አለኝ። ደስ የሚል ቀን አሳለፍን። ማታ እስከ 5 ሰዓት ምናምን ድረስ ቁጭ ብለን ስናወራ ቆየን። በዛውም የአባቴን ነፍስ እንዳናስጨንቃት እኛ ደህና ስንሆን እሱ ደስ እንደሚለው ራሳችንን ከዚህ በላይ መጉዳት እንደሌለብን ብዙ ነገር ተነጋገርን።
መከርን። የኔን አልጋ አሳምረን ጥፌለት እንዲተኛ ነግሬው እኔ ከእናቴና ከወንድሜ ጋር ተኛው። በጠዋት ተነስቼ ተጣጥቤ ለባብሼ ከቤት ወጣሁ። ቀጥታ ወደ እምነት ቦታ ሄድኩ። ክፍል 3 ይቀጥላል።